ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራማችን ቀዳሚ ያደረግናቸው አነጋጋሪ ሆኑ በተለይ ከኢትዮጵያ ብሔራዊ ጥቅም ጋር ወሳኝ ትስስር ያላቸው መረጃዎችን ይዘናል። መረጃዎቹ ወደ እናንተ እንዲደርሷችሁ እንደተለመደው ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ አጋርነታችሁን እንድትገልጹ እየጋበዝን ቀዳሚ ያደረግንላችሁ መረጃ የሶማሌላንዱ ፕሬዝዳንት ወደ አዲስ አበባ ሊመጡ መሆናቸው ተሰምቷል። ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ ኢሮ ወደ አዲስ አበባ የሚመጡት ለጥብቅ ጉዳይ ስለመሆኑም ተሰምቷል። እንግዲህ ከሰሞኑ ፕሬዝዳንት ሐሰን ሼክ መሐሙድ አዲስ አበባ ገብተው ወይም ወደ አዲስ አበባ መጥተው በአንድ ወር ውስጥ ሁለቴ ወደ አዲስ አበባ ከተመላለሱ በኋላ የሚደረግ ሌላኛው ከፍተኛ የሶማሌላንድ ወይም ደግሞ ከሶማሊያ አጠቃላይ ያው አገር ስላልሆነች ወደ ኢትዮጵያ የሚደረግ ሌላኛው የትልቅ ባለስልጣን ወይም የቀጠናው ትልቅ ባለስልጣን ጉብኝት ተደርጎ ተቆጥሯል። ምንም እንኳን በኢትዮጵያ መንግስት ቀጥተኛ መግለጫ ባይሰጥም እኚህ ፕሬዝዳንት ግን የአዲሲቷን አገር የሀገርነት ዕውቅናን ብሎም ሌሎች በጣም ጥብቅ ከጸጥታና ከደህንነት ጋር የተገናኙ አጀንዳዎችን ይዘው ወደ አዲስ አበባ ሊመጡ እንደሆነ ተጠቁሟል። ስለዚህ ጉዳይ የምትሰሙት ነገር አለ። በሌላ በኩል ግብፅ የሰሞነኛው የተለየ የጦርነት ድንፋታ አዲስ መልክ እንዳለው እየተገለጸ ነው። ግብፅ ኢትዮጵያን የማተራመስ አጀንዳዋን ለዘመናት የገፋችበት ቢሆንም ከሰሞኑ ግን እየተሰማ ያለው ነገር አነጋጋሪም ነው። ምናልባትም ጥንቃቄን የሚፈልግ በጣም ትኩረት ሊሰጠው የሚገባ፣ በሌላ በኩል ራስን መጣል እንደማያስፈልግ የሚያመላክትም ነው። በተለይ ግብፅ እያደረገች ያለችው እንቅስቃሴ የኢትዮጵያ መንግስት በማንኛውም መልኩ ግብፅን አቃሎም አግዝፎም መመልከት እንደሌለበትና ነገር ግን የበለጠ አሁን ራሱን ማደራጀትና በማንኛውም መልኩ ኢትዮጵያ ላይ ጥቃት የሚፈጸም ከሆነ ያው የኢትዮጵያ መንግስት የተለመደውን የህዝቡን የጀግንነት ታሪክ የሚደግም አጸፋዊ እርምጃን ይወስዳል ማለት ነው። ይህ ካልሆነ ግን ዝም ብላ ግብፅ ስለዛተች ያው ጦርነት ይኖራል ማለት አይደለም። በእርግጥ በታሪክ እንደምናውቀው ግብፅ በማስፈራራት ፕሮፓጋንዳ በመስራት የተካነች ነች። ከዚህ አንጻር የሰሞነኛው የግብፅ የጦርነት ድንፋታ ምን ታስቦ ነው የሚል አዲስ ነገርን ወይም እንደዚህ አይነት ጥያቄ እንድንጠይቅ ያስገደደ ነው። ለመሆኑ የፕሬዝዳንት አብዱልፈታህ አልሲሲ 8ኛው የውሃ ሳምንት ፕሮግራም ላይ በቪዲዮ መልእክት ባስተላለፉበት ወቅት በተባበሩት መንግስታት ድርጅትና አፍሪካ ህብረት እየሄድን ጉዳዩ በዛ መንገድ እንዲፈታ በእነሱ ላይ ያሳየነው መተማመን እንደ ፈሪነት ወይም እንደ ስጋት ወይም አቅም እንደሌለው እንደ አቅመ ቢስነት ሊቆጠር አይገባም ሲሉ በዚህ መልኩ የተተረጎመ ንግግር መናገራቸው ምን አይነት አንድምታ አለው? በግብፅ በኩል እየተደረገ ያለ እንቅስቃሴስ ዝግጅትስ ምንን ያሳያል? ኢትዮጵያስ ምን አይነት ደረጃ ላይ ነች የሚለውን ጉዳይ በስፋት ትሰሙታላችሁ። ከዚህ መረጃ በርካታ ቁም ነገሮችን እንደምታገኙ በማመን ቀደም ሲል እንደገለጽኩላችሁ አብራችሁን መስራት ለምትፈልጉም እንደዚሁ በስልክ ቁጥራችን እየደወላችሁ የፕሮግራማችን ስፖንሰር በመሆን እንደዚሁም ደግሞ የቻናላችን ቤተሰብና አጋር በመሆን ምርትና አገልግሎታችሁን ማስተዋወቅም እንደምትችሉ እየጋበዝኩኝ አድራሻችንን ከፈለጋችሁ ደግሞ የስልክ ቁጥርን ጨምሮ የኢሜል አድራሻችንም በዚሁ በገበያ ሚዲያ ድረገጻችን ላይ የሚገኝ መሆኑን በመጠቆም በቀጥታ ለዛሬው ወዳዘጋጀነው ፕሮግራም እንሻገር። እንግዲህ ቀዳሚ ያደረግነው የሶማሌላንዱ ፕሬዝዳንት ወደ አዲስ አበባ ይገባሉ የሚለውን እንግዲህ ጥብቅ መረጃን ነው። ይህ መረጃ እንደሚታወቀው አብዱራህማን ሙሐመድ አብዱላሂ ኢሮ አሁን የመጡት አዲሱ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲን ተክተው ነው ወደ ስልጣን የመጡት። እንደሚታወቀው ባለፈው ዓመት የኢትዮጵያ መንግስትና የሶማሌላንድ መንግስት ወይም የሶማሌላንድ የራስ ገዟ የሶማሌላንድ ፕሬዝዳንት የሚሞራንደም ኦፍ አንደርስታንዲንግ ስምምነትን በጋራ ሲፈርሙ ታሳቢ የተደረጉ ነገሮች አሉ። በተወሰነ ደረጃ ለመከለስ ያክል የመጀመሪያው የንግድና
ኢኮኖሚያዊ ትስስርን ለመፍጠር ዓላማ ያደረገ ነው። በተለይ ይሄ የቀጠናው የኢኮኖሚክ ኢንቴግሬሽን የሚለውን ወይም ቀጠናዊ የንግድና ኢኮኖሚያዊ ትስስርን ማዕከል ያደረገውን በተለይ በዋናነት በአፍሪካ ህብረትና ኢጋድም ጭምር የሚደግፈውን የኢኮኖሚክ ኢንቴግሬሽን በዚህ በምስራቅ አፍሪካ ቀጠና ለማምጣት ያስችላል በሚል ታሳቢ ያደረገ እንደሆነ በኢትዮጵያ መንግስት በኩልም እንደዚሁም ጉዳዩን በመመልከት ወይም ጉዳዩን መሰረት በማድረግ ምልከታ ያደረጉ ምሁራን እንግዲህ የሰጡበት ትንተናም አለ። በሌላ በኩል የኢትዮጵያን የባህር በር ወይም አክሰስ ቱ ዘ ሲ የማግኘት ፍላጎትን እድሉን የበለጠ ለማስፋትና በተለይ ኢትዮጵያ አሁን ላይ በተለያዩ አሻጥሮች የባህር በር ተዘግቶባት የምትገኝ ሀገር ከመሆኗ ጋር ተያይዞ በኢትዮጵያ በኩል ሰላማዊ በሆነ መንገድ የባህር በር የምታገኝበት አዲስ የንግድ መዳረሻ የምትፈጥርበት፣ በተመሳሳይ የኢትዮጵያ ባህር ኃይል የኢትዮጵያን ቀጠናዊ አህጉራዊና ዓለም አቀፋዊ የንግድ እንቅስቃሴ የጸጥታን ሁኔታን በመቆጣጠር ወይም ደግሞ ሰላማዊ በማድረጉ ረገድ የተሰጠውን ሚሽን በአግባቡ መወጣት የሚችልበት የራሱ የመንቀሳቀሻ ቀጠናን እንዲያገኝ፣ በሌላ አነጋገር የጦር ሰፈር የሚከትምበትን ሁኔታ ለማመቻቸት እንደዚሁም ደግሞ በቀጠናው ሲፈራ የነበረውን ግን ደግሞ የቀጠናውን ሕዝብ በጣም ተጠቃሚ ማድረግ የሚችልን እንደዚሁም በቀጠናው ባሉ ሀገራት ውስጥ የሚገኙ ወንድማማች ሕዝቦችን የበለጠ የሚያጣምር የሚያስተሳስር ቀጠናውን ከጦርነትና ከድርቅ ከረሃብ እንዲሁም ከግጭት አስቀያሚ ታሪክ ወደ እድገት፣ ልማት፣ ትብብር፣ ሰላም፣ ፍቅር እንደዚሁም ደግሞ ወደ ጋራ አንድነት ወይም ወደ ጋራ የትብብር መንፈስ ሊያመጣ የሚችልን የኮሪደር ልማትን ተግባራዊ ለማድረግም ታሳቢ ያደረገ ነው። ይሄ የሜሞራንደም ኦፍ አንደርስታንዲንግ ስምምነት ከሶማሌላንድ ጋር ሲፈረም ታሳቢ የተደረገው። በሌላ በኩል ኢትዮጵያ ወደብ የላትም። ያው ኦልሬዲ የራሷ ወደብ የሌላት ሀገር የተሻለ እድልን የተሻለ ያጠቃቀም መብትን የሚፈቅድላትን ወደብ የመፈለግ መብቱም አላት። አማራጩ ደግሞ አሁን ላይ ግድ ብሏል። ምክንያቱም በሶስት ምክንያቶች፣ አንደኛ የኢትዮጵያ ወቅታዊ የኢኮኖሚ አቅም ወይም ምጣኔ ሀብታዊ እድገትና የኢትዮጵያ አሁን እያደረገች ያለው ኢኮኖሚያዊ እንቅስቃሴና ኢኮኖሚዋ የሚሸከመውን የኢኮኖሚ የገንዘብ አቅምም የማምረትም የመሸጥም የመግዛትም ኤክስፖርት የማድረግ ኢምፖርት የማድረግ ወዘተ አቅም የሚሸከም ተጨማሪ ግን ደግሞ ከቀድሞ የተለየ ለኢትዮጵያ በጣም ነፃነትን የሚሰጥ ወይም ደግሞ በርካታ የንግድ እንቅስቃሴዎችንም ጭምር የውጭ ገቢ ንግድ እንቅስቃሴዎችንም ጭምር መሸከም የሚችል ዘመናዊ ወደብና በአሰራሩም በአጠቃቀሙም ለኢትዮጵያ ነፃነትን የሚሰጥ አማራጭ ወደብን መፈለግ ግድ ብሏል። ሁለተኛው ኢትዮጵያ ከመቼውም ጊዜ በላይ አሁን ላይ የታላቁ የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ የጸጥታ ስጋቶች አሉባት። እንደሚታወቀው ከዚህ ቀደም ያው ይፋ ማድረግ አንዳንዴ ሁሉንም ነገር ይፋ ማድረግ ከሀገርም ሉዓላዊ ክብርና ጥቅም ጋር የሚተሳሰር ስለሆነ ነው እንጂ የኢትዮጵያ መንግስትም እስካሁን በጣም ብዙ ነገሮች ይፋ ማድረግ ይችል ነበር። ምክንያቱም በኢትዮጵያ ላይ ተደቅነው ያሉ የጸጥታ ስጋቶች አሉ። እነኚህን ደግሞ በምድር ኃይልና በአየር ኃይል ብቻ ለዛውም በተገደበ ስፔስ ውስጥ ብቻ ሆኖ መመከትም ሆነ ከኢትዮጵያ ማራቅ ወይም መከላከል አይቻልም። አሁን ዘመኑም ሌሎች አዳዲስ ፈተናዎችን እያመጣ ማለት እድሎችን እንዳመጣው ሁላ ሌላ ደግሞ አዳዲስ የጸጥታ ስጋቶችንና ፈተናዎችን በሀገራት ላይ እያመጣ ከመሆኑ ጋር ተያይዞ ይህንን ስጋት ለመቀነስ የኢትዮጵያ መንግስት የባህር ላይ ኃይል ወይም ባህር ኃይል የምንለውን በተለምዶ የባህር ኃይል ወይም ደግሞ ኔቪ የሚባለውን ፎርስ መታጠቅ ማቋቋም ብቻ ሳይሆን ወደ ሥራ ማስገባት ወደ ፈንክሽናል ወደሆነ ደረጃ የሚሸጋገርበትን ሁኔታ መፈለግ ስላለበትና በዋናነት የወደቡን ማግኘት ጉዳይና ይሄ የባህር በሩን ማግኘት ጉዳይ ከምን ጋር ይያያዛል ማለት ነው? ከቀጠናዊ አህጉራዊና ዓለም አቀፋዊ የጸጥታና የደህንነት ስጋቶች ጋር የሚያያዝ ስለሆነ የግድ አስፈላጊ ብሎታል። ሌላው እያደገ ከመጣው የህዝብ ቁጥር ጋርም ተያይዞ የኢትዮጵያ ህዝብ 135.4 ሚሊዮን ነው የሚሉም አሉ፣ 40 ያደረሱት አሉ፣ 140 ሚሊዮን ብቻ ከ130 ሚሊዮን በላይ ህዝብ ነው ኢትዮጵያ ያላት። ባጭሩ ይህንን በጣም ሰፊ ገበያ መሆን የሚችል ሰፊ የሰው ኃይልን ወደ ሥራ ወደ ኢኮኖሚያዊ አቅም ለመቀየር አዲስ የኢኮኖሚ አማራጮች፣ የንግድ እንቅስቃሴዎች አውትሉክ ይፈልጋል። ይህንን ለማድረግ ደግሞ ኢትዮጵያ ቀድሞ
ከነበረው የኢኮኖሚ አስተሳሰብና ይሄ ቪሺየስ ሰርክል ከሚባለው ዝም ብሎ እዛው እንደ ፔንዱሎም እዛው ከሚዞር የኢኮኖሚ ስርዓትና ዘልማዳዊ በሆነ መንገድ ሲደረግ ወይም እንቅስቃሴ ሲደረግበት ከነበረው የልማት እንቅስቃሴ ወጣ በማለት አዳዲስ አማራጮችን ማየት አለባት። ይህንን ስታይ የዘመኑ የኢንቨስትመንት እና አጠቃላይ የሀገራት የኢኮኖሚ ውድድርም እንቅስቃሴም አንደኛ ከባህር በር ጋር የሚያያዝ ነው። ለምንድነው ከተባለ ለኢንቨስትመንት በጣም የሚመረጡ አገሮች ወደብ ያላቸው አገሮች ናቸው። ለምንድነው ከተባለ እነኚህ የኢንቨስትመንት አማራጭን በብዛት የሚያቀርቡ ሀገራት አንድም ከኢንቨስትመንት አማራጮች መካከል ፖሊሲ አለ። ፖሊሲ ማለት ኢዚ የሆነ የሚያሰራ የልማት ፖሊሲ ሊኖራት ይገባል ሀገሪቱ። በሌላ በኩል ለሚመረተው ምርት ለምሳሌ ኢንቨስተሮች ወይም ፋክቶሪ ኦውነሮች ኦር ደግሞ ኢንዱስትሪያል ፓርክ ውስጥም የሚመረቱ ዕቃዎች አይዘር በግሉም ሴክተር በመንግስትም ሊሆን ይችላል የትራንስፖርት ኮስት እንደገና ደግሞ ቀለል ያለ የወደብ ታክስና ታሪፍ ወዘተ እንዲኖር ይፈልጋል። ይሄ ደግሞ ለምንድነው? የትኛውም ኢንቨስተር አንድ ሀገር ከራሱ ሀገር ወይም ከእናት ሀገሩ ወደ ሌላኛው ሀገር ወደ ጎረቤት ወደ ራቅ ወዳለም ሀገር ሄዶ ኢንቨስት ማድረግ ሲፈልግ አንዱ መሰረታዊ ምክንያት ፕሮፊት ነው ወይም ደግሞ ምን አይነት ቤኔፊት አገኛለሁ ከዚህ ኢንቨስትመንት የሚለው ነው የሚሰሩት። ምክንያቱም ባይ ኔቸር ኢንቨስተሮች ፕሮፊታቸውን ማክሲማይዝ ማድረግ ወይም ደግሞ በጣም ከፍተኛ በሆነ ደረጃ ማሳደግ ስለሆነ የሚፈልጉት ከዚህ አንጻር የዚህ የወደብ ጉዳይ ኢንቨስትመንትንም የበለጠ ለመሳብ በዘመነኛው አሁን በደረስንበት የዓለም የኢኮኖሚ አዳዲስ አመለካከቶችና ባለውም ዓለም አቀፍ ስርዓት መሰረት የወደብ አማራጭ ያላቸው ሀገራት የወደብ አማራጭ ከሌላቸው ሀገራት የበለጠ ኢንቨስትመንት ይስባሉ። የእድገት ደረጃቸው በጣም በሚገርም ደረጃ ይለያያል። በጣም በሚገርም ደረጃ ማለት ነው። ወደብ የሌላቸው ሀገራት ኢኮኖሚያቸውን ደብል ለማድረግ እስከ 70 ዓመት ሲፈጅ የሌላቸው ሀገራት ግን በ10-15 ዓመት ውስጥ ደብል ሊያደርጉት ይችላሉ፣ ኢኮኖሚያቸውን ያሳድጋሉ። ይሄ ቀላል ነገር አይደለም። በነገራችን ላይ ኢትዮጵያ በቀጠናው በጠላቶችና እንደ ምቀኛ እድገትን እንደማይፈልግ ጎረቤት ወደ ኋላ የሚጎትቱ ሀገራት ስለከበቧት የራሴን ሀብትና ተፈጥሯዊ ሕጋዊና ዓለም አቀፍ ዕውቅና ያገኘችበትን የራሷ የሆነን ግዛትን በአሻጥር የተወሰደባትን ግዛት ስትጠይቅ ውግዘት ነው የገጠማት። በሌላ በኩል ደግሞ በጦርነት ተባብረው ኢትዮጵያን ለማጥቃት ስለሆነ እየተባበሩ ያሉት እነኚህን ሀገራት ወደ ጦርነት ገብቶ ራስንም አዳክሞ ለነኚህ ለጠላቶች ከነሱም ጀርባ ላሉ ጠላቶች ሲሳይ ከመሆን ወይም መሳቂያ መሳለቂያ ከመሆን ሰላማዊ በሆነ መንገድ ቀስ እያለ የኢትዮጵያን ዋናውን የራሷን ሀብት መፈለግ የሚያስችል አቅምን እየገነቡ ግን ደግሞ ፈጣን የሆነ እድገትን እያስመዘገቡ በኋላ ላይ የተደራጀ አቅም ከፈጠሩ በኋላ ወይም ከፈጠርን በኋላ እነኚህን ሀገራት በቁጥጥር ስር መዋል የሚቻልበት ሁኔታ ለመፍጠር የታሰበበት መንገድ አለና ከዚህ አንጻር የኢትዮጵያ መንግስት የሄደበት መንገድ ጥበቡ በጣም ምርጥ ነውና ግን ይሄንን ተከትሎ ኢትዮጵያ የወደብ አማራጮችን ስትፈልግ ሀገራት ፍቃደኛ አልሆኑ። በጥቅምም በፖለቲካም በተለያዩ የጂኦፖለቲክስ አሻጥሮች የተሳሰሩ ስለሆኑ ኢትዮጵያ የወደብ አማራጭ እንድታገኝ ሶማሊያም፣ ጅቡቲም፣ ኤርትራም፣ ሱዳንም ግብፅም አልፈለጉም። ኬንያ ብቻ ነች the only nation or state in the Horn of Africa ለኢትዮጵያ የወደብ አማራጭን በተለያየ መልኩ ለማቅረብ ፍቃደኛ የሆነችው ኢትዮጵያንም እየተጠቀመች ኢትዮጵያም ከሷ እየተጠቀመች ያለችው። ከዚህ አንጻር ከሶማሌላንድ ጋር ኢትዮጵያ የገባችው የሜሞራንደም ኦፍ አንደርስታንዲንግ ስምምነት ቀደም ሲል የገለጽኳቸውንና ሌላ በርካታ ግን በዋናነት የገለጽኳቸውን ምክንያቶች መሰረት በማድረግ የተፈረመ ነው። እንግዲህ በዚህ ደረጃ የተፈረመው ስምምነት በኋላ ላይ ውግዘት ነው የደረሰበት ወይም ያጋጠመው። ይሁንና ግን ያ ውግዘት ሩቅ ሊሄድ አልቻለም። በተለይ የሶማሊያው የማዕከላዊ መንግስት ሞቃዲሾ የከተመው በፕሬዝዳንት ሐሰን ሼክ መሐሙድ የሚመራው መንግስት በኢትዮጵያ ላይ አጌኒስት የሆኑ የኢትዮጵያ ጠላት መሆናቸውን ያረጋገጡ እንደ ግብፅ የፕሬዝዳንት ኢሳያስ አፈወርቂን መንግስትንም ጭምር በመጣመር ሽርጉድ ሲያረጉ ነበር። ከዛ በኋላ በአንካራው ስምምነት በቱርክ በተፈረመው ስምምነት መሰረት ይሄ ዘአንካራ ዲክላሬሽን በሚባለው ስምምነት መሰረት ወደ ሰላም መጥቷል። አሁን ከወራት በኋላ ይሄ ውዝግብ ቀዝቅዞ ሶማሊያም በሀገር ውስጥ ባለው የጸጥታና ሌሎች የደህንነት ስጋቶች ምክንያት
ግብፅንም ጋብዛ ግብፅ ባላት ተፈጥሯዊ ባህሪ አንድም ወታደር ለሌላ ሀገር መስዋዕት ማድረግ የማትፈልግና በጣም ራስ ወዳድ ሀገር ከመሆኗ ጋር ተያይዞ በባዶ ሶማሊያን ቃል ስትገባና ተስፋ ስትሰጣት መቆየቷ የፕሬዝዳንት ሐሰን ሼክ መንግስትን ከሞቃዲሾ መውጣት እንዳይችል፣ በሌላ አነጋገር ከአልሸባብ ጥቃት እንዳይድን ስላደረገው የምትሻለኝ ኢትዮጵያ ነች በማለት ወደ ኢትዮጵያ ፊታቸውን አዙረዋል። ሐሰን ሼክ ወደ ኢትዮጵያ ፊታቸውን ሲያዞሩ የፈለጉት ነገር አለ። አንድ የሶማሌላንድን የአገርነት ዕውቅና መግታት ነው። ሁለተኛ የማዕከላዊ መንግስት በጣም ፓወርፉል እንዲሆንና እነኚህ ራሳቸውን አገር ለማድረግ እየተንቀሳቀሱ ያሉ የክልል መንግስታትን በቁጥጥሩ ስር ለማድረግ የኢትዮጵያ መንግስት ድጋፍ እንዲያደርግለት ነው። በሌላ በኩል ኢትዮጵያ የጠየቀችውን የባህር በር ጥያቄ በእኔ በኩል በቃ አደርጋለሁ፣ ከዚህ ቀደም አናደርግም ነው። ይህንን የመከላከያ ሚኒስተሩም የውጭ ጉዳይ ሚኒስተሩም እንደውም ከአንካራው መልስ ከሳምንታት በኋላ መግለጫውን ሰጥተው አፍርሰውት ነበር የአንካራውን ዲክላሬሽን። በኢትዮጵያ መንግስት በኩል ግን ፈርሷል የሚል መግለጫ አልተሰጠም። እናም ከጊዜያት በኋላ ሐሰን ሼክ ከእንቅልፍ የባነኑ ነው የሚመስለው። አሁን ኢትዮጵያን ጠበቅ ማድረግና እነ ኤርትራና እነ ግብፅን ገሸሽ ማድረግ ላይ ናቸው ያሉት። ይሁንና ግን የኢትዮጵያ መንግስት ለሶማሊያ መንግስት የሚፈልገውን ነገር ለማድረግ ያው ኦብቪየስሊ ወታደራዊና ሌሎች የጸጥታና የደህንነት ድጋፎችን ለማድረግ የሚፈልገው ነገር አለ። ያንን ይሰጣሉ አይሰጡም ነው። እስካሁንም በይፋ ሌላ ስምምነት ተፈራርመው ዲክሌር እንዳያደርጉ አይዘር የሞቃዲሾ ወይም የአዲስ አበባው ዲክላሬሽን እንዳይባል ጊዜ እየወሰደ ያለው ሐሰን ሼክ በነገሩ ላይ በጣም በርካታ ምክክሮችን እያደረጉ ስለሆነ ነው። ፈራ ተባ እያሉ ነው ወደ ኢትዮጵያ እየተመላለሱ ያሉት እና ከሰሞኑ በግብፅና በሶማሊያ መካከል ያለው ውዝግብም አንዱ ግብፅ ኢትዮጵያ ላይ ጦርነት በሶማሊያ በኩል እንዲከፈት ትፈልጋለች። ሶማሊያ ደግሞ ጭራሽ በታተናለሁ የሚል ስጋት ነበራት። ያንን ትታ እንደማያዋጣ ገብቷት ነው ሐሰን ሼክ ወደ ኢትዮጵያ የተመለሱት፣ ፊታቸውን ያዞሩት። በሌላ በኩል እነኚህ የክልል ራስ ገዝ መንግስታት ሶስቱም ጁባላንድም ፑንትላንድም በተለይ ሶማሌላንድ አገር መሆን ይፈልጋሉ። በተለይ ታሪካዊ የሆነ የቅኝ ግዛት ዘመንን ታሪክ ወደኋላ በመምዘዝ ፑንትላንድም ሶማሌላንድም ከጁባላንድ የበለጠ አገር የመሆን ታሪካዊ መብት ስላለን፣ ምክንያቱም ኢጣሊያን ሶማሌላንድና ብሪቲሽ ሶማሌላንድ የሚባል ስለሆነ የነኚህ ወይም በቀኝ ገዢዎቻቸው አማካኝነት ድሮ የተሰየመ ስም ስለነበራቸው ያንን መሰረት በማድረግ ወደ ራሳቸው አገርነት ፕሮሰስ መሄድ ይፈልጋሉ። የማዕከላዊ መንግስቱ ወይም ሐሰን ሼክ የሚመሩት መንግስት ደግሞ ይህንን እንቅስቃሴ በመክታት እነሱን መቆጣጠር ስለሚፈልግ መጀመሪያ የጀመረው ህገ መንግስትን በማሻሻል ነው። ለምንድን ነው? ፕሬዝደንቱ ያላቸው ሐሳብ እነኚህን ክልሎች ጠቅልሎ ወደ ጠንካራ የማዕከላዊ መንግስት ወደ አንድ መንግስት የማምጣት እቅድ ስለሆነ ራሳቸው ስልጣን ላይ የሚቆዩበትን ዘመን ማስተካከል አለባቸው። ለምን? ዘመናቸው እየደረሰ ስለሆነ። ምርጫም አሁን በሶማሊያ ስለደረሰ ሳይወርዱ መቀጠል ይፈልጋሉ። ይህንንም ለማድረግ ደግሞ የግድ በስልጣን ላይ መቆየት አለባቸው። አለበለዚያ የሚቀየሩ ከሆነ ሌላ ፖሊሲ ይዞ የሚመጣ መንግስት ነው የሚሆነው። ክልሎቹ በዛው ገፍቶበት አገርም የሚሆኑበት ቻንስ ሊሰፋ ይችላል። ይህም ስጋት አለ። እናም ከዳር ነው መጀመር የፈለጉት ይህንን ሐሳብ። በሌላ አነጋገር እዚህ ጋር መረዳት የሚገባን ነገር የሶማሊያን የፌዴራሊዝም አሁን ያለውን የፌዴራሊዝም መዋቅር ሙሉ በሙሉ ሪስትራክቸርና እንደ አዲስ ሪፎርም ማድረግ ይፈልጋሉ ሐሰን ሼክ። ይህንን ለማድረግ ነው ጁባላንድ ሄዱ። ከዚህ ቀደም በዚህ ጉዳይ ላይ ውይይት አደረጉና የጁባላንዱ ፕሬዝደንት አህመድ ሙሐመድ ኢስላም ማዶቤ የስልጣን ዘመን ማብቂያ መቃረብን ተከትሎ ሐሰን ሼክ ማዶቤ አይመረጥም የሚል ግምት ስለነበራቸው ለዘብ ብለው ነበር በጉዳዩ ላይ ግጭት ውስጥ ሳልገባ አሸንፋለሁ በሚል። ይሁንና ግን የጁባላንዱ ፕሬዝደንት አህመድ ሙሐመድ ኢስላም ማዶቤ በቀጥታ ምርጫ ሲደርስ ምርጫ አደረጉና ያለ ማዕከላዊ መንግስቱ ፍቃድ ተመረጡ። አሁን ውዝግቡ ተነሳ። ከዛ በጁባላንድ ስር ያለችውን ለኢትዮጵያም ለኬንያም በጣም ወሳኝ የምትባለውን የጌዲዮ ግዛትና ሌሎች ስትራቴጂክ የሆኑ የቀጠናውን ወይም የአካባቢውን ከተሞች የሶማሊያ ማዕከላዊ መንግስት የፌዴራል ጦር እንዲቆጣጠር ጦር ላከ የሐሰን ሼክ መንግስት። በዚህ መካከል ከጁባላንድ ጦር ጋር ውጊያ ተገጠመ። አንድ ጊዜ ያዙ የሶማሊያ ፌዴራል ጦር፣ በሌላ ጊዜ ደግሞ የጁባላንድ ጦር ተቆጣጠረው። በዚህ ውስጥ የኬንያና የኢትዮጵያ ሰራዊት ድጋፍ አለ የሚባል ነገር አለ። ለማንኛውም ይሄ ውዝግብ በቀጠለበት ሁኔታ ባለፈው ሐሰን ሼክንና ማዶቤን የኬንያና የኢትዮጵያ እንደዚሁም የተባበሩት አረብ ኤምሬት መንግስታት ለማስታረቅ ሞከሩ።
በኪስማዩ በጁባላንድ ዋና ከተማ ይሄ ንግግር እንዲደረግ ውይይት እንዲደረግ ተደረገ። ሊሆን አልቻለም። አሁን ለምንድን ነው ተብሎ ሲጠየቅ ዋናው የነኚህ የራስ ገዝ ግዛቶች ፍራቻ የሶማሊያ ፌዴራሊዝም ሪፎርም የሚደረግ ከሆነ ወይም ሪስትራክቸር የሚደረግ ከሆነ ከዚህ ቀደም ያገኙትን የራስ ገዝነት የነጻነት መብት ሙሉ በሙሉ ያሳጣናል የሚል ስጋት ነው ያላቸው። በሌላ በኩል እዚህ የሚቀጥል ከሆነ ደግሞ እነኚህ ራስ ገዝ ግዛቶች አገር የሆኑና ሶማሊያ ከነው 4 አገር ሆና ቁጭ ልትል ነው የሚል እሳቤ ደግሞ በማዕከላዊ መንግስቱ በኩል አለ። ይሄንን ማስታረቅ ሳይቻል ቀርቶ ሌላው ውይይት እንደሚደረግ ተነጋግረው ተለያዩ ማለት ነው። አሁን ያንን ተከትሎ ነው ሐሰን ሼክ እንግዲህ አሁን ለታ ትላንትም ከትላንት በስቲያም አዲስ አበባ ቆይተው እንግዲህ ከጠቅላይ ሚኒስትር ዶክተር አብይ ጋር የልዑክ ቡድናቸውን ጨምሮ ውይይት አድርገው መመለሳቸው የተገለጸው። ለማንኛውም የእሳቸው ጉብኝት ይሄንን ዓላማ የኢትዮጵያ መንግስት በወታደራዊም በደህንነቱም በሌላ በፋይናንስም በማድረግ ሰፖርት እንድታደርግና ከሶማሌላንድ ጋር የተፈራረመችውንና ፑንትላንድም ኢትዮጵያ የህንድ ውቅያኖስ ባህር ዳርቻዎቿን በነፃ እንድታለማ ወደብም የጦር ሰፈርም እንድትገነባ የፈቀደችውን ፍቃድ በሶማሊያ መንግስት ማዕከላዊ መንግስት በኩል እንዲፈጸም፣ ይሄ ደግሞ ሉዓላዊነትን ባከበረና በሆነ ጊዜ የተገደበ እንዲሆን ሊዙም የተገደበ በአጭር ዓመታት እንዲሆን የሚጠይቅ ጥያቄን ይዘው እንደመጡ የሚያስረዳ መረጃ ወጥቷል። በዚህ ስጋት ውስጥ የወደቁት የሶማሌላንዱ ፕሬዝደንት ደግሞ ምን አሉ? አዲስ አበባ ሄጄ ከአዲስ አበባ ጋር ውይይት ማድረግ አለብኝ ከኢትዮጵያ መንግስት ጋር ለማለት ነው። ምክንያቱም ከዚህ ቀደም አንድ ሎስ አኖድ ወይም ላስ አኖድ የሚባል ውዝግብ የተነሳበት በተለይ ፑንትላንድና ሶማሌላንድ የተወዛገቡበት ኤሪያ ነበረ። ድንበር አካባቢ ነው። በሁለቱ ራስ ገዝ ግዛቶች ድንበር አካባቢ ነው የሚገኘው። ይሄንን ግዛት በፑንትላንድ ውስጥ አልፎ የማዕከላዊ መንግስቱ በተለይ ሶማሌላንድን ለማጥቃት ሞክሮ ፑንትላንድ ዝም ነበር ያለችው። አሁን ነገሩ በደንብ እየገባቸው ሲመጣ ፑንትላንዶችም አጌኒስት የማዕከላዊ መንግስት መሆን ጀምረዋል። ለምንድነው ከተባለ ፑንትላንድ ዛሬ ዝም ብላ ሶማሌላንድን እንደፈለገው እንዲያደርግ ከፈቀደች የማዕከላዊ መንግስቱ ነገ እኔም ጋር መጥቶ እኔንም የራስ ገዝነት መብቴን ያሳጣኛል የሚል ስጋት ስለተፈጠረ ቶሎ ብለው ፑንትላንድና ሶማሌላንድ ከሰሞኑ ምን ተፈራረሙ? ወታደራዊ ጥምረትን ለማድረግና በአንዱ ላይ የሚቃጣ ጥቃት በሌላኛው ላይ ነው በሚል እሳቤ ወታደራዊ ስምምነትን ተፈራርመዋል። ጥምረትን ፈጠሩ፣ ስምምነትም ተፈራረሙ። ይሄ ያሰጋው የሐሰን ሼክ መንግስት ሙሉ በሙሉ በሚባል ደረጃ ከግብፅና ከኤርትራ ጋር ያለውን ግንኙነት በማቋረጥ ለኢትዮጵያ የህዳሴ ግድቡም ላይ በመገኘት ማረጋገጫ መስጠትን ፈልጎ አሁን ድረስ የኢትዮጵያን ይሁንታ ለማግኘት አዲስ አበባ 4 ኪሎ እየተመላለሱ ነው የሚገኙት ፕሬዝዳንት ሐሰን ሼክ። እናም የሶማሌላንዱ ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ ኢሮ ቢውልድ ሞደርን ዌል ትሬንድ ሚሊተሪ ፎርስ ኢኩፕድ ዊዝ አድቫንስድ ዊፐነሪ ዲዩሪንግ ማይ ቴነር የሚል ቃል ገብተው ነበር፣ መግለጫ ሰጥተው ነበር ወደ ስልጣን በመጡበት ጊዜ። ስለዚህ እሳቸውም በተመሳሳይ ኢትዮጵያ ሶማሌላንድ ጥቃት ሊፈጸምባት ስለሚችል ከውጭም ከውስጥም ኢትዮጵያ ካላት የጠንካራ ሰራዊትና አጠቃላይ አሁን ላይ ከደረሰችበት የወታደራዊ አቅም አንጻር በቀጠናው የምትታመነው ሀገር ኢትዮጵያም ስለሆነችና ሌላም አማራጭ ስለሌለን ከቀጠናው ሀገራት አንጻር ኢትዮጵያ ወታደራዊ ድጋፍ ትስጠን፣ ሌላው የጀመረችውን የሀገርነት ዕውቅና በሐሰን ሼክ ጉትጎታ አማካኝነት እንዳይቀለበስ ማረጋገጫ ትስጠን የሚል ጥያቄን ይዘው ወደ አዲስ አበባ ሊመጡ መሆናቸው ተሰምቷል። ይሄ የማይቀር እንደሆነ ነው የተነገረው። ይሁንና ግን ሐሰን ሼክ ቀድመው ወደ አዲስ አበባ በመምጣት ነገሩን የሆነ እርሾ ጨምረውበት እንዲሄዱ ነው የተነገረው። ይህንን ተከትሎ እንግዲህ የኢትዮጵያ መንግስት የፕሬዝደንቱን ጉብኝት ሊያዘገየው ይችላልም የሚል መረጃ እየመጣ ነው። ነገር ግን ፕሬዝደንቱ ወደ አዲስ አበባ እንደሚመጡና ከሶማሌላንድ ጋር በተለይ የቀድሞ የሶማሌላንድ ፕሬዝደንት አብዱረህማን የተኳቸው ማለት ነው ሙሴ ቢሂ አብዲ የጀመሩትን የሶማሌላንድን የአገርነት ዕውቅና የማግኘት ፕሮሰስ እንደሚገፉበት መረጃው አመላክቷል ማለት ነው። ይሄም በሶማሊያ ያለውን ጉዳይ የበለጠ አነጋጋሪና አስገራሚ እንደዚሁም በቀጠናው ያለውን ደግሞ የኃይል ሚዛን ወደ ኢትዮጵያ ያመጣ አዲስ መጫወቻ እንደሆነ እየተነገረ ነው። መጫወቻ ካርታ እንደሆነ እየተዘገበ ነው የሚገኘው። በነገራችን ላይ እዚህ ላይ የኢትዮጵያ በጣም ግሩም የሆነ የጂኦፖለቲክስ ጨዋታ የሚገርም ነው፣ የሚያስደንቅ ነው። ምክንያቱም
በርካቶቻችን የሶማሌላንድና የኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግ ሲፈረም በኢትዮጵያና በሶማሌላንድ መንግስት መካከል የሜሞራንደም ኦፍ አንደርስታንዲንግ ስምምነቱ ሲፈረም አገሪቱን ልትታመስ ነው የመንግስት አካሄድ ምናምን ሲባል ነበር። አሁን ግን የሚያሳየው ነገር ይሄው አማራጭ አጥተው እንግዲህ ሁለቱም ጉዳያቸው 4 ኪሎ እንደሆነና ኢትዮጵያ ነገር ውስጥ ካልገባች እልባት እንደማያገኝ እንግዲህ ያሳዩን ነው የሚገኙት። ይሄ ማለት ኢትዮጵያ ምርጥ ጨዋታ ነበር የተጫወተችው ማለት ነው። ይሄ እኮ ትልቅ ማሳያ ነው። ምክንያቱም ሁለቱም የኢትዮጵያን ይሁንታ ለማግኘት ነው በተለያየ አቅጣጫ ኢትዮጵያን ልቧን ለመግዛት የኢትዮጵያን ፍቃድ ለማግኘትና ኢትዮጵያን ከራሳቸው ጋር ለማሰለፍ ነው ጥረት እያደረጉ ያሉት። ስለዚህ ኢትዮጵያ አሁን ያለው አማራጭ ምንድነው? በኢትዮጵያ በኩል ወይም የቀረበው የሚጠበቀውም እነኚህን 3 ራስ ገዝ ግዛቶች በመደገፍ ሶማሊያ አንድ የጋራ ጠንካራ መንግስትን እንድትመሰርትና እንደ አዲስ እንዲዋቀር ታደርጋለች እነኚህ ግዛቶች እንደሚፈልጉት እናም ጥቅሟን ታስጠብቃለች ወይስ ሐሰን ሼክን አምና የሐሰን ሼክን መንግስት በመርዳት እነኚህ 3 ራስ ገዝ ግዛቶች ሙሉ በሙሉ ዲሚኒሽ ወይም አምቡሽ ተደርገው አሊያም ደግሞ ፓወራቸው እንዲቀንስ ተደርጎ ለማዕከላዊ መንግስት ሰረንደር እንዲያደርጉ ወይም እንዲገዙ ልታደርግ ትችላለች? በዛም ጥቅሟ ይጠበቃል ወይስ አይጠበቅም የሚለው ጉዳይ በኢትዮጵያ መንግስት በኩል የሚጠበቅ ትልቅ ታሪክ ቀያሪ ውሳኔ ነው ተብሎ እየተጠበቀ ነው ያለው። በዚህ ጉዳይ ላይ ይሄን ያህል ካወራናችሁ ይበቃል። ወደ ሁለተኛው አጀንዳችን ስንሄድ የግብፅን የሰሞኑን አጀንዳ ነው የምናገኘው። እንግዲህ ግብፅ ከሰሞኑ ለየት ያለ ከዓመታት በኋላ የጦርነት ድንፋታ በጦርነት በባሩድ ሽታ የተቃኘ ወይም ደግሞ የታጀበ መግለጫን አውጥታለች። በተለይ ፕሬዝዳንት አብዱልፈታህ አልሲሲ በ8ኛው የግብፅ የውሃ ሳምንት ላይ በቪዲዮ በኮንፈረንሱ ላይ በቀጥታ አልተገኙም። በቪዲዮ ለታዳሚዎች ባስተላለፉት መልእክት ያው ለኢትዮጵያ ባስተላለፉት እንበለው ሾ ነው ያ። ግብፅ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ኮሚሽን ምናምን እያለች የምትሄደው ወይም በእነሱ ላይ የምትተማመነው መተማመን እንደ ደካማነት፣ እንደ ስጋት፣ እንደ ፈሪነት ሊቆጠር አይገባም ነው ያለችው። ማን እንደቆጠረ አናቅም። ያው ግብፅ ኢትዮጵያን መክሰሻ መቼም አታጣም። ለምሳሌ ምናልባት ወደፊት የምንጠብቀው አብዱልፈታህ አልሲሲ ወይም የሆነ ፕሬዝዳንት የግብፅ ፕሬዝዳንት ካሳለው ሁላ ይሄ ነገር ከኢትዮጵያ በኩል የመጣ እንዳይሆን ብለውም እንዳይከሱን ስጋት አለን እኛ። ምክንያቱም አሁን በዝናብ የተፈጠረን ጎርፍን የታላቁ የኢትዮጵያ ህዳሴ ግድብ ተከፍቶ ነው እንደዚህ ሆነ ነው እያሉ ከሆነ ሱዳን ውስጥ የሆነ ዝናብ ዘንቦ የሆነ አደጋ ሲጥልም አይ ይሄ ውሃ ከኢትዮጵያ በኩል የተለቀቀ ነው ካሉ፣ ኢትዮጵያ የባህር በር ስትጠይቅ እኛን የሚጎዳ ነው ካሉ፣ ኢትዮጵያ በጨለማ ውስጥ የሚኖረውን 60 እና 70 በመቶ የሚሆነውን ህዝቧን ከዚህ የጨለማ ግዞት ለማውጣት በራሷ ምድር ላይ ግድብ ስትገነባ ይሄማ ወይ ፍንክች እንዴ የኔን ህልውና ለማጥፋት ነው የምትል ከሆነ እኛ ቤቱ ጋር እንተንፍስ። ቸገረን እኮ። ምክንያቱም እንዴ አምላክ በሰጠን በተፈጥሮ በተቸርነው በራሳችን ከራሳችን ምድር ከሚፈሰው ውሃ እንዴ በተጠቀምን እነሱን ከጎርፍ ባዳንን እንግዲህ ማሰብ ነው። ምንድነው አድርጉ የሚሉን እነኚህ ሰዎች? በቃ ሰይጣን ናቸው ማለት ኦልሬዲ የሚሻሻልም አስተሳሰብ የላቸው፣ ተምሮም ያልተማሩ ናቸው። እንግዲህ አስቡት፣ ለዓመታት አይደለም እያልኳቸው ያለሁት ግብፅና ኢትዮጵያ መካከል ያለው ጦርነት በክፍለ ዘመናት ነው የሚታየው። ወይም መቁጠርም ካስፈለገ መዳሰስም የሚያስፈልግ ከሆነ በክፍለ ዘመናት ነው ማየት ያለብን። እቺ አገር ለበርካታ ክፍለ ዘመን የኢትዮጵያ ቀንደኛ ጠላት ሆና ቆይታለች። አሁን ደግሞ ዘመን ተቀይሮ ያው ጊዜ ለኩሉ አይደለ፣ ሁሉም ነገር እንግዲህ በጊዜው ሆኖ ዛሬ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ገንብታ በቀጠናው ላይ አቅሟን ሊያንሰራራ ሲሞክር የራሷ የኢትዮጵያ ልጆችንም በማደራጀት የቀጠናው አገራትን ደግሞ አንዴ በሃይማኖት ኢትዮጵያ የክርስቲያን አገር ነች፣ ሙስሊም ትጠላለች። እኔ እኮ የሚገርመኝ እስልምና እንደ ኢትዮጵያ የሚከበርበት አገር አለ እንዴ? በእስልምና ተከታዮች ዘንድ እንደገና በጣም ጠንካራ የክርስቲያን ተከታይ ያለበት አገር እስልምናም በዛ ደረጃ የሚከበርበት እንደ ኢትዮጵያ ያለ በዚህ ቀጠና ብሎም በአፍሪካ ምናልባት በዓለምም ደረጃ የሚጠቅስልኝ አለ? ለምሳሌ ይህንን በግልጽ ማሳየት የሚችል ተጨባጭ ማስረጃ ማቅረብ የሚችል ካለ ቻሌንጅ ቢያደርግ ደስ ይለኛል፣ እናንተም ብትወያዩበት። ራሽያ ብንሄድ ስትሮንግ ኦርቶዶክሶች ናቸው። ነገር ግን እስልምና እንደ ኢትዮጵያ ራሽያ ውስጥ ይከበራል አይደለም? ሌላ ሀገር ተውና። ምክንያቱም ለነኚህ አረቡ ዓለም ለምስራቁ ዓለም ወገንተኛ ነኝ የምትለው ሌላ ሀያል ሀገር
መቼም ራሽያ ነች። አሜሪካ ኦልሬዲ ይታወቃል። ከእስልምና ከምን ጋር ጉዳዩ አይደለም። ገንዘብና ጥቅም የተፈጥሮ ሀብት ላይ ነው ፎከስ የምታደርገው። ከዛ ውጪ የራሷን ብሔራዊ ጥቅም ነው። ራሽያ ግን በውስጥ ጉዳይ ብትገባም ለነኚህ ለካልቸርና ለሃይማኖታዊ እሴቶች ክብር አላት የምትባል አገር ነች። ወደ ቻይናም ብንሄድ እስልምና ቻይና ውስጥ ይከበራል ማየት እንችላለን። የቻይና ሙስሊሞች ምን ያህል ፐርስኩዌት እንደተደረጉ። ኢትዮጵያ ውስጥ ነብዩ መሐመድ ጭምር የመሰከሩላት አገር እኮ ነች ኢትዮጵያ። በዚህ ኢትዮጵያ እንዴት ነው ልትታማ የምትችለው? እስካሁን አይምሮአችን አይናችን ተዘግቶ እያየን ነበረ ይበሉ አረቦቹ። ማለት ኢትዮጵያን ጨለምተኛ፣ ስለ ኢትዮጵያ ያላቸው አመለካከት ጨለምተኛ ሆኖ ዘለቁ እንበል። አሁን ነገሮች ተከፍተው ኢትዮጵያ ከአረቡ ዓለም ጋር የሚገርም ግንኙነት ማድረግ ከጀመረች በኋላ ግብጾች ድጋሚ የዚህ አይነት አጀንዳን በኢትዮጵያ ለመቀስቀስ መሞከር እንግዲህ ምን ትሏቸዋላችሁ? ማለት አንዳንዴ እኮ ይቸግራል። የሆነ ነገር እኮ ምንጭም ሲኖረው ጥሩ ነው። ምንጩ ምንድነው የሚለው ነገር ሲታወቅ እኮ የሆነ ነገር ለማለትም ይበጃል። በውሃ ብንላት በውሃ ጠላት ነች፣ በኢኮኖሚ እንዳናድግ ጠላት ነች። እንግዲህ በራሳችን እነሱ ጋር ሄደን የነሱ ምርት ነው በነገራችን ላይ እኛ ሀገር እየተሸጠ ያለው በስፋት። በሌላ በኩል በጣም ነው የሚያጅበው የሚገርመው ከጎረቤት ሀገራት ጋር እንኳን ሰላም ፈጥረን እንድንኖር ፍቃደኛ አይደሉ። እናም ከሰሞኑ ግብጽ በጣም የተገረምኩት ደግሞ ምናልባት ለናንተም እንደ ኢትዮጵያዊ ይሄ በጣም ቀላል ያልሆነ ከባድ ጥንቃቄን የሚፈልግ አሁን ደግሞ የዘመናት የተፈራው አስቸጋሪ ጦርነትም እንዳይመጣ ስጋት የፈጠረ ነገር ስላለ ነው ይህን ነገር እንደ አጀንዳ እያነሳን ያለ ነው። ኦልሬዲ አጀንዳ ሆኗል። በነገራችን ላይ ከሰሞኑ የግብጽ የሃይማኖት ሰዎችና አንቱ የሚባሉ በእነሱ ኮት ውስጥ አድርጉልኝ የፖለቲካ ሰዎችና የሚዲያ ሰዎች በኢትዮጵያ ላይ ጦርነት እንዲከፈት በግልጽ ጥሪ አቅርበዋል። ዮዋን በተሰኘ የነሱ ቲቪ ላይ አንድ የግብጽ የሃይማኖት አባት እኛ አሁን የምንፈልገው በኢትዮጵያ ላይ ሱዳን በኩል ኢትዮጵያና ሱዳን ከ1000 በላይ ኪሎ ሜትርን የሚጋሩ ጎረቤት ሀገራት ስለሆኑ በተለይ በምስራቁ የሱዳን በኩል ያለው ህዝብ እንዴት ብለን ነው በግብጽ የደህንነት ሰዎች በተደረገ ጥናት እንዴት ብለን ነው ኢትዮጵያን የምንወጋው? ተዋልደናል፣ አብረን እያረስን ነው፣ አብረን እየነገድን ያለ ነው በሚል ወንድም ህዝብ ነው እያለ እየሸወደን ነው፣ እያስጠቃን ነው የሚል ሐሳብን በማቅረብ እኛ ምንፈልገው አሉ ለግብጽ ወጣቶች ማስተላለፋቸው ነው። በእነሱ ቤት ኢትዮጵያ በእነሱ ቤት ወጣት የላትም ወይ ደግሞ እንዴት እንዳሰቧት አላቅም። ወደ ኢትዮጵያ እንመጣለን። ለማንኛውም በኢትዮጵያ ላይ የሚደረገው ጦርነት የተቀደሰ ጦርነት ስለሆነ ለዚህ የተቀደሰ ዓላማ የሚሞት ቁርጠኛ ወጣትን ነው ምንፈልገው ሲሉ በግልጽ ነው የተናገሩት። ይህንን ያጋለጠው ኪንግስ ኦፍ አባይ ኡስታዝ ጀማል ነው። ይህንን የተናገሩት ደግሞ የግብጽ ባለስልጣናት ዮዋን በተሰኘ ቲቪ ላይ ነው። እኛ ጦርነቱን ብናውጀው ምናልባት የተቀደሰ ሊሆን ይችላል ብዬ አስባለሁ። አሁን በእነሱ አካሄድ ያው ጦርነትን ፕሮሞት እያረኩ አይደለም። ምክንያቱም እኛ እኮ በሃይማኖትም የራሳችን ንብረት ላይ ነው የመጡብን። ህልውናችንን ነው እየተገዳደሩ ያሉት። እንዴት ነው አገራችንን ለመዝረፍ ሲሞክሩ እኮ ህጋዊ ሃይማኖታዊ እኮ ፈቃድ አለ። ምክንያቱም አገሩን ሊወር የመጣን የመከላከል በሃይማኖትም ግዴታም ነው። በነገራችን እነሱ ናቸው የመጡብን፣ እኛ አልሄድንባቸው። እኛ እንኳን ይሄን አላልንም። ከሰሞኑ ይሄንን እያሉ ያሉት። በሌላ በኩል ፕሬዝዳንቱም የነብሩን ጭራ ይዘው እንዴት እንደሆነ አላቅም፣ ብቻ ምን እንደተማመኑ ያው የሚታወቅም ነገር ይኑር አይኑር ብቻ በመንግስት በኩል የሚታወቁ ብዙ ነገሮች ነበሩ። ከዚህ በፊት የሚወጡ ነገሮች ነበሩ። እኛም ያጋራናችሁ ነገሮች አሉ። ከአሜሪካ ከአውሮፓ ህብረት የሰበሰቡት መሳሪያ ያላቸው አንዳንዱ መሳሪያ የግብጽ ወታደሮች በሙስና ሸጠውታል ይባላል። ለማንኛውም አልሲሲም ጠበቅ ያለ እርምጃ እንደሚወሰድ የሚያሳይ መግለጫ ነው የሰጡት። አንደኛ ኢትዮጵያ ፈርታለች ግብጽ አላለችም። ሁለተኛ ግብጽ ስለመፍራቷም አስባ አታውቅም ኢትዮጵያ፣ ምክንያቱም አይመለከታትም። ወደኔ እንዳትመጪ ብላ ግን አስጠንቅቃለች። ኢትዮጵያ እንደማትፈራም አሳይታለች። እንደማትፈራ ብቻ ሳይሆን ያለ መፍራቷን በተጨባጭ የሚያሳይ ግብጽን ያሳበደ ያናደደ ምናልባትም ጭራ ያስነቀለ እንደ ሀገር የፖለቲካ እንቅስቃሴያቸው ላይ ከፍተኛ ኪሳራን ያመጣ ግድብን ገንብታ ለዓለም አብስራለች። ለቀጠናው ሀገራት ብቻ አይደለም ለዓለም ነው ያበሰረችው። ለምን ዓለም ነበር ለኢትዮጵያ ጀርባውን የሰጠው? የግብጽን የውሸት ፕሮፓጋንዳ ሰምቶ ፋይናንስ ላለማድረግ ለኢትዮጵያ ላለመደገፍ ዓለም ነበር እኛ ላይ የተባበረው ጀርባውን የሰጠን። ኢትዮጵያ ግን ገነባችሁ። ምናልባት ቻይና ደግፋናለች። እንዴት የደገፈችን? የተወሰኑ ለልማት የሚሆኑ ብድሮችን አቅርባለች የሚል መረጃ አለ። ቶታሊ ግን የኢትዮጵያ ሕዝብ ነው ይሄን ግድብ በገንዘቡ፣ በላቡ፣ በሀብቱ፣ በእውቀቱ ነፍሱን ሁላ እየሰጠ ከ15000 በላይ ሰው ሞቷል ማለት እኮ ቀልድ አይደለም፣ ዕቃ አይደለም።
የነኚህ ውድ ኢትዮጵያውያን ደምና የህይወት መስዋዕትነት እኮ ለኛ ለዛሬ ማንነታችን ዛሬ የምንኮራበትን ግድብ ተመርቆ እኮ እንድናይ የመሰረት ድንጋይ እንደመጣል ነው። ከዛም በላይ ነው። ምክንያቱም የሀገርን ክብር ለማስጠበቅ ነው እነኚህ ዜጎች የሞቱት እና ይሄ ጉዳይ በጣም አሳሳቢ ነው። አሁን አንደኛ ግብፅ እየተዘጋጀች ነው። በሱዳን በኩል በኤርትራ በኩል ጦርነት ልትከፍትብን ኦልሬዲ ዝግጅት ላይ ነች። በሌላ በኩል ደግሞ አሁን በጋዛ ጉዳይ እየመከረ ትላንትና ፕሬዝዳንት ዶናልድ ትራምፕ ለቀጠናው ለመካከለኛው ምስራቅ አዲስ የሰላም ከፍታ ዘመን ነው ብለው ንግግር አድርገው በኬንሴት እስራኤል ፓርላማ ውስጥ ካረጉ በኋላ ወደ ግብፅ ሄደው ውይይቱ ተጀምሯል። የጋዛን የሰላም ስምምነትም ፈርመዋል። 20 ነጥብ ያለው ቅድም አውጥተው ነበረ። በዛ ላይ ተወያይተው እንግዲህ በርካታ ሀገሮች ነው እዛ ላይ የተገኙት። ግብፅ ኦልሬዲ ተስፋ ስለቆረጠችና በብዙ መልኩ ቆፈረች፣ ኢትዮጵያን ማግኘት አልቻለችም። ብዙ ነገሮች ሰራች፣ ብዙ አሻጥሮችን፣ የንጹህ ኢትዮጵያውያን ህይወት አለፈ፣ አልተቻለም። አገሪቱ ጭራሽ አቅሟ ያንሰራራ አምላክ ስለሚረዳትም ዘሂድን ሃንድ ስላለ ከኋላ ማንም የማያየው ፓወርፉል ማንም የማያሸንፈው አምላክም ኢትዮጵያን ስለሚረዳ ሐቅም እውነትም ስላላት ህዝቧም ጸሎተኛ ስለሆነ እርስ በርስ ይባላ እንጂ በሀገር ጉዳይ የማይደራደር ስለሆነ ሊከፋፍሉን ሞከሩ። በሃይማኖት መጡ፣ በጎሳ በብሔር በምን መጡ። እናንተ ሳትሉ በፊት የነበርነን ነው መልእክቱ። እናንተ ሳትፈጠሩ እኮ እኛ ተፈጥረናል ብሎ የኢትዮጵያ ህዝብ መልሷቸዋል። ያው በቀጥታ ባይነገርም መልእክቱ ይሄ ነው። በዚህ የተናደዱት ግብጾች አሁን ምን አረጉን? የሀገራትን ዕውቅና ለማግኘት ትላንትና ባጋራናችሁ ቪዲዮ ላይ መረጃውን ማግኘት ትችላላችሁ። በነገራችን ላይ የሻርማር ሼኩን የነ ትራምፕ የነ ማክሮን ሰር ስታርመር የሌሎቹም ሀገራት ፕሬዝዳንቶች የተገኙበት በነገራችን ላይ የጣሊያንም መሪዎች ተገኝተዋል ተብሏል። እነኚህ ሁላ የተገኙበትን ስብሰባ ስለ ጋዛ መምከር ሲገባው ኦኬ ስለ ጋዛ መከሩና አሁን ምን እየሰሩ ነው? ኢትዮጵያ ላይ ጫና ይደረግልኝ ስትል ጠይቃለች። ፕሬዝዳንት ዶናልድ ትራምፕ አላልኳችሁም ነበር ወይ የሚል ሐሳብ ማቅረባቸውን የተሰማው። በነገራችን ላይ ስለዚህ ስብሰባ በጣም የሚገራርም መረጃ ይወጣል ተብሎ ይጠበቃል። ተከታትለን ነው የምናደርሳችሁ። ለማንኛውም አሁን ምንድነው እዚህ ላይ ልነግራችሁ የፈለኩት ነገር እንድንገነዘበውም ግብፅ ለዘመናት የሞከረችው ሙከራ አልሳካ ስላለ ልክ እንደ እስማኤል ፓሻ እንደ መሐመድ አሊ ዘመን አሁን ኢትዮጵያን ልትወር እየተዘጋጀች ነው። የሚገባኛ ነው። ምናልባት ቀጥታ ነው ቀጥታ አይደለም የሚለው ጉዳይ ላይ ልንከራከር እንችላለን። ነገር ግን በግልጽ የግብፅ የሃይማኖት አባቶችና የፖለቲካ ሊቃን ወጥተው እየተናገሩ እንደሆነ በዚህ ንግግራቸውም እያረጋገጠን ያለነው ነገር እነሱም እያረጋገጡልን ያለው ነገር ምንድነው? ሱዳን አልቡርሃን ከኤርትራና ከግብፅ ጋር ጥምረት ፈጥረው ኢትዮጵያን ለመውጋት የተደራጀ ጦር በህቡ እንዳለ ግልጽ መረጃ እየሰጡን ያሉ። እንደውም ከሰሞኑ የበዛው ጫጫታም ለምንድነው? ግብፅ ሱ-35 የሚባለውን ጀት 5ኛ ትውልድ ጀት ነው ከራሺያ ለመግዛት ጠይቃ አሜሪካ ነው አለቻት። የአሜሪካን ድጋፍና የመሳሪያ አይነት ድጋፍ እንደዚሁም የአሜሪካን የዲፕሎማሲ ድጋፍ ላለማጣት ግብፅ ያንን ግዢ አቆመች። ኢትዮጵያ ደግሞ አገኘች። እንደውም በገፍ ታጠቀችው። ይሄ የግብፅን በቀጠናው በአየር ኃይል ያላትን የበላይነት ኦልሬዲ ወይ የሚያሸንፍ ወይ የሚገዳደር የሚስተካከል ሆኖ መጣ። በዚህም ስጋት ውስጥ ወደቀች። በሌላ በኩል በቀይ ባህር ጉዳይ ላይ ኤርትራ በንጥልጥል ያለች ሀገር መሆኗን የሚያሳዩ መረጃዎች መውጣታቸው በጣም ነው ያናደዳቸው። ይሄ በጣም ክሪቲካል ሂስቶሪካል ሞመንት ነው አሁን ያለንበት ሁኔታ። እንዴት ነው ካላችሁ በኤርትራም በኩል ለዘመናት ኢትዮጵያ ላይ ሲሰራ የነበረው ለዓመታት ኢትዮጵያ ላይ ሲሰራ የነበረው የበርካታ ኢትዮጵያውያን ንጹሃን ኢትዮጵያውያንን ደም ሲያፈስ የነበረው የደም ጥማት ያለበት ሰይጣናዊ የኢሳያስ መንግስት ግብዓተ መሬቱ የሚፈጸምበት ወይም ደግሞ አንዳንዴ የምታውቁት ነገር ነው። የሆነ ሰው ደም ካለበት ያቅለበልበዋል ወደ ጉድጓድ ለመግባት ወይ የሆነ ፋውል ይሰራል። ኢሳያስ የባድሜውን ስህተት ለመፈጸም ጥረት እያደረጉ ነው። ይሄ ማለት ያለ የሌለ በሀገር ውስጥ የሚያሰማሩትን እዛው ኤርትራ የሚያደራጁትን ከሱዳንም ያግበሰበሱትን ከግብፅም የሚደረግላቸውን ድጋፍ ከኋላም ሌሎቹ የአረብ ሀገራት አንዳንድ ከኢትዮጵያ ጋር ዩናይትድ አረብ ኤሚሬትስን ድጋፍ ወይም ጥምረት ያልፈለጉና ማለያየትና መግባት የሚፈልጉ ሀገራት የሚያደርጉትን ድጋፍ አጣምረው የህልውና ጦርነት ብለው ወደኛ እየመጡ ነው ያሉ። ሞኛ እንሁን ኢትዮጵያውያን። አሁን የግለሰብ ጉዳይ አይደለም፣ የአንድ መንግስትም ጉዳይ የአንድ ፓርቲም ጉዳይ አይደለም። ይሄ መጀመሪያ መቀመጫዬን ብላለች ዝንጀሮ።
እኛ የምንቀመጥበት አገር ሲኖረን ነው የምንፋተገው፣ የሆነ ውዝግብ ውስጥ የምንገባው። ይሄ የህልውናችን የእያንዳንዳችን ህልውና ጉዳይ ነው። የኢትዮጵያውያን በነገራችን ላይ የኤርትራውያን ወንድሞቻችንም እነሱም በግዞት ውስጥ ነው ያሉት፣ ያውቁታል። ደግሞ ጥረትም እያደረጉ ነው፣ በ4 አቅጣጫ ጀምረዋል። ይሄ ስለሆነ ግብፅ ዝም ብላ አይደለም የሰሞኑን ዛቻ ተደራራቢ በሆነ መንገድ በኢትዮጵያ ላይ ያወጣችው መግለጫ፣ የሰሞኑ ዛቻ የተሞላበት መግለጫ በሱዳንም በኩል በኤርትራና በሶማሊያና በደቡብ ሱዳን በኩል የከሸፈው የጦርነት ዝግጅት አሁን በኤርትራ በኩል በሱዳን በኩል አንጋጦ አፉን ከፍቶ እየመጣ ነው ያለው እና ጥንቃቄ ማድረግ አለብን። አንድነታችንን ማጠናከር አለብን። ሚስጥሩ ይሄ ነው። ግብፅ መቼም ጊዜ ለኢትዮጵያ ተኝታ አታውቅም፣ ልተኛ የምትችልም አገር አይደለችም ለማለት ፈልጌ ነው። ስላዳመጣችሁን አብራችሁን ስለዘለቃችሁና እስካሁን በነበረን ቆይታ ሐሳብ አስተያየትን በመስጠት ፕሮግራማችንን በመከታተል ከኛ ጋር ደግሞ በመዝለቅ አጋር ስለሆናችሁ እያመሰገንኩኝ የገበያ ሚዲያ በሚያቀርባቸው ትኩስና የተለያዩ ከኢትዮጵያ መንግስትና ከአጠቃላይ በተለይ ከኢትዮጵያ ቀጠናዊ አህጉራዊና ዓለም አቀፋዊ የብሔራዊ ጥቅም ጋር የተሳሰሩ መረጃዎችን በሚመለከት በዚህ በሚቀርበው ፕሮግራም ላይ ሐሳብ አስተያየታችሁን በመስጠት ላገዛችሁን ምስጋና እያቀረብን ምርትና አገልግሎታችሁን ደግሞ በማስተዋወቅ አብራችሁ መስራት ለምትፈልጉ ደግሞ በገበያ ሚዲያ ይፋዊ ገጽም እንደዚሁም ደግሞ በዩቲዩብ ቻናላችንም በመግባት በመደወል በኢሜል አድራሻችን ሐሳብ አስተያየታችሁን በመሰንዘር ወይም ከኛ ጋር መስራትና በትብብር መቀጠል ለምትፈልጉም እንደዚሁ ያላችሁን ፍላጎት በማጋራት አብራችሁን መስራት እንደምትችሉ በመጠቆም ለዛሬ ያዘጋጀነው የገበያ ልዩ የፖድካስት ፕሮግራም ዝግጅታችን እስካሁን የሰማችሁትን ይመስል ነበር። በዚሁ ቋጨን። በቀጣይ በተመሳሳይ ከሌላ የኢትዮጵያ ብሔራዊ ጥቅምን ከሚመለከት ርዕሰ ጉዳይ ጋር ዳግም እስክንመጣ መልካሙን ሁሉ ተመኘንላችሁ። ቸር ሰንብቱ። ሰላም።